designed to penetrate formidable anti-aircraft defenses. ሁለተኛ ሳምንቱን የያዘው የኢራን ህዝባዊ ተቃውሞ ውጥረት በዝቶበታል። የዓለምን ፖለቲከኞችና መሪዎችን እያነጋገረም ቀጥሏል። ከኢራን የተነሳው ህዝባዊ ተቃውሞ የመካከለኛው ምስራቅ ቀጠናን ውስብስብ እንዳያደርገውም ከወዲሁ ተሰግቷል። በምጣኔ ሀብት ውድቀትና የኢራን ገንዘብ የመግዛት አቅም መዳከም ለተቃውሞው ሰበብ ነው ቢባልም ከውስጡ ግን ዘመናትን የተሻገረ ብሶት በኢራናውያን እንደነበር የብዙ ፖለቲከኞች አስተያየት ሆኗል። ከፈረንጆቹ 1979 ወዲህ በኢራን ዙፋን ላይ ተቀምጠው የሚገኙት አያቶላህ አሊ ኻሜኒ አሁንም ስልጣናቸው ለማስጠበቅ የኢራንን ደህንነት ኃይል አብዮታዊ ዘቡን ወታደራዊ ተቋማትንና የአየር ኃይል አባላትን ለየትኛውም ተገማችም ሆነ አጠራጣሪ ጥቃት በተጠንቀቅ እንዲቆሙ አሳስበዋል። አሁን በኢራን ምድር የተነሳው ተቃውሞ ከሰልፍ ባለፈ የስርዓት ለውጥን የሚጠይቅ መሆኑን በይፋ እየታየ ነው። ኢራን በጎረቤቶቿ ዙሪያ የሚገኙ የአሜሪካ ጦር ሰፈሮችን ለማጥቃት መዛቷ ሁኔታው ዙሩ እንዲከራ አድርጎታል። በኢራቅ፣ ባህሬን፣ ሶሪያና ኳታር የሚገኙ የጦር ቤዞችም የጥቃት ኢላማ ሊሆኑ ይችላሉ ስትል ቴህራን ማስጠንቀቋ ለዋሽንግተንና ፔንታጎን ባለስልጣናት ስጋት ሆኗል። ለዛም ይመስላል አሜሪካ በአሉዴድ ኳታር የሚገኙ ዋና ወታደራዊ ስርዓቶችን በጥብቅ እንዲጠብቁና ስፍራቸውን እንዲለቁ ለማድረግ እየተገደዱት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የገነፈለውን ተቃውሞ ተከትለው ሰልፈኞች ላይ የሚደርስ የትኛውንም ጥቃት እከላከላለሁ እያሉ ሁኔታውን እሳት በሳት አድርገውታል ሲሉ የሚተቿቸው በርከት ብለዋል። ህዝባዊ ውጥረቱ በቀጠለበት ሰዓትም ወታደራዊ ጥቃት ለመፈጸም በደጅ መቆማቸውን የሮይተርስ ዘገባ ያሳያል። እንደ ዜና ምንጩ ከሆነ በሰዓታት ልዩነት ውስጥ ትራምፕ ምላጭ ሊስቡ ይችላሉ ሲልም አክሏል። ኢራን ለዚህ ድንገቴና የገመቴ ጥቃት ጦሯንና የአየር ቀጠናዋን ዘግታ በተጠንቀቅ ቆማለች። የመካከለኛው ምስራቅ ነገር በቅጽበት ዓለምን ሊያናውጥ የሚችል ቀስት ተገትሮበታል ሲሉ የቀጠናው ተንታኞችም እየተናገሩ ነው። ሮይተርስ ስማቸውን ያልጠቀሳቸው አንድ ከፍተኛ ባለስልጣን ትራምፕ በኢራን ላይ ጥቃት ሊጀምሩ እንደሚችሉ ነው ያሳሰቡት። ባለፈው ታህሳስ በኢራን ህዝባዊ ተቃውሞ ከተቀሰቀሰ ጀምሮ የትራምፕ አይኖች ቴህራን ላይ ተተክለዋል። ለዚህ ብጥብጥም አሜሪካና እስራኤል ሰርገው ገብተዋል። የሽብር ስራቸውን ማጠናክረዋል። እኛም በአሸባሪዎችና ተላላኪዎች ላይ ከባድ እርምጃ እንወስዳለን ሲሉ አያቶላዎቹ በእጅጉ ማስጠንቀቃቸውን ተከትሎ ከ2000 በላይ ሰዎች ህይወታቸው አልፏል። ኢራንና አሜሪካን ጉዳይ የሚከታተሉ ተንታኞች የትራምፕ አስተዳደር ሁሉን ነገር በእግሩ መቆጣጠር ይፈልጋል፣ ለዛም ይመስላል ያልተጠበቀ ወታደራዊ እርምጃ ለመውሰድ የተዘጋጀው ይላሉ። አንድ ስማቸውን ያልገለጹ የአውሮፓ ባለስልጣን ትራምፕ በሚቀጥሉት 24 ሰዓት ውስጥ በኢራን ላይ ወታደራዊ እርምጃ ሊወስዱ እንደሚችሉ ስጋታቸውን ገልጸዋል። በተጨማሪም አንድ የእስራኤል ከፍተኛ ባለስልጣን አሜሪካ ወደ ኢራን ጥቃት ለመጀመር ወስና ጨርሳለች ይላሉ። እነዚህ ንግግሮች እንደሚያሳዩት ከሆነ ትራምፕ ከባድ የተባለውን ወታደራዊ እርምጃ ከመውሰድ እንደማይመለሱና ኢራንም ለዚህ ያጸፋ ምላሽ መስጠቷ ስለማይቀር መካከለኛው ምስራቅ ዳግም የመመሰቃቀል አደጋም ተጋርጦበታል። የኢራን ባለስልጣናት የትኛውንም እርምጃ ከመውሰድ እንደማይመለሱ መናገራቸውን ተከትሎም አሜሪካ በቀጠናው ላይ ያሏትን የጦር ማዕከላት ከጥቃት እንዲጠበቁና ከዋናው ማዘዣ ገለል እንዲሉ አድርጋለች ነው የተባለው። አርቲ ኒውስ እንደዘገበው ትራምፕ ለኢራን ተቃዋሚዎች አይዟችሁ ከጎናችሁ ነን ማለታቸው ፕሬዝዳንቱ በዚህ ህዝባዊ ተቃውሞ እጃቸው እንዳለበት ማሳብቆባቸዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ከአሜሪካ ጋር ጦርነት አትፈልግም፣ ነገር ግን ለጦርነት ከመሰናዳትም አትመለስም፣ ለድርድርም በሯ ክፍት ነው ማለታቸው ውጥረቱ እንዲህ በቀላሉ የሚበርድ አይመስልም ይላሉ ተንታኞች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለፍትህ ክብርና እኩልነት ቆመናል ሲሉም ተደምጠዋል። የኢራን ፖለቲከኞች ከፈረንጆቹ 1979 ወዲህ ከባድ የተባለውን ተቃውሞ ማስተናገዳቸው ከምን የመነጨ ነው ብሎ መጠየቅም አስፈላጊ ይሆናል። አንድም አያቶላህ በቴህራን የረጅም ጊዜ በላይ ጠባቂ ሆነው መቆየታቸው፣ አንድም የኢራን እድገት በጥቂቶች ለጥቂቶች የሚደርስ ነው መባሉ፣ አንድም ሰብአዊ መብቶች የሚመሰረቱት ጥብቅ ሃይማኖታዊ ስርዓትን በመከተል በመሆኑ ለህዝቡ እንደ ጭቆና ታይቶ ሊሆን ይችላል። አንድም የኢራን ውጭ ጉዳይ ፖሊሲ ከምዕራባውያኑ ጋር ሊገጥም ባለመቻሉ ይህም የቴህራን ህዝብ እንደ ልብ ወደ ሌሎች ሀገራት መግባት እንዳይችል ስላደረገው በቅርቡ በትራምፕ ወደ አሜሪካ ከተከለከሉ ሀገራት መካከል ኢራን አንዷ መሆኗን ልብ ይሏል። አንድም የአያቶላህ አገዛዝ በፍትህ የተመሰረተ አይደለም፣ የንጉስ ስርዓቱን በኃይል ቀምቶ የመጣ ነው በሚል፣ አንድም የኢራን አስተዳደር እንደ ስርወ መንግስት መታየቱ ህዝቡ ወደ ተቃውሞ እንዲገባ አድርጎታል ሲሉ ተንታኞች ግምታቸውን ያስቀምጣሉ። ከዚህ ከኢራንና አሜሪካ ውዝግብ ጋር ተያይዞ አልጀዚራ እንዳስነበበው የመካከለኛው ምስራቅ ውጥረት መጀመሩን ተከትሎ ኤለን መስክ ነጻ አገልግሎት ኢራናውያን እንዲያገኙ ማድረጉም ፖለቲካዊ አንድምታው ቀላል አይደለም። እንደ ተንታኞች ኤለን መስክን በዚህ ተቃውሞ ላይ ድጋፍ የማድረግ አዝማሚያ እንዳለው ይናገራሉ። ነገር ግን በኢራን የትኛው
የትኛውም ኢንተርኔት ዝግ ነው። በተጨማሪም በአሁናዊው የኢራንና አሜሪካ ውጥረት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሊሰበሰብ መሆኑ ሁኔታው ምን ያህል ከባድ እንደሆነም ያመላክታል። አስፈሪውን የኢራንና አሜሪካ ውጥረት ተከትሎ የተለያዩ ሀገራት ውዝግቡን ለማብረድም ጥረት እያደረጉ ነው። አንዳንዶቹም ተቃውሞ አቅርበዋል። የቱርክ ውጭ ጉዳይ ሚኒስቴር መስሪያ ቤት ወታደራዊ ጣልቃ ገብነትን በማውገዝ ውይይት እንዲጀመር መግለጫ አውጥቷል። ውጭ ጉዳይ ሚኒስትር ሀካም ፊዳን በኢስታንቡል በሰጡት ጋዜጣዊ መግለጫ ችግሮች በሰላም እንዲፈቱ ፍላጎት አለን፣ በምንም መልኩ ቢሆን ወታደራዊ ጣልቃ ገብነትን አንደግፍም፣ አሜሪካም ለዚህ እንደምትተባበረን ተስፋ እናደርጋለን ሲሉም ተደምጠዋል። የኢራን ውጭ ጉዳይ ሚኒስትሩ አባስ አራግቼም ከሳውዲው አቻቸው ልዑል ፈይሰል ቢን አልሳውድ ጋር በስልክ ባደረጉት ቆይታ የኢራንን ድንበር ለመጠበቅ በዝግጅት ላይ መሆናቸውን ነው የገለጹት። አሁን የኢራንና አሜሪካን ሰጣ ገባ ከቴህራንና ዋሽንግተን አልፎ ከኢስታንቡል እስከ ጅዳ አጀንዳውን መትከል ጀምረዋል። በዚህ ህዝባዊ ተቃውሞ ከአሜሪካና እስራኤል በመቀጠል በከፍተኛ ሁኔታ ድጋፍ የሚያደርጉት ደግሞ ተቀማጭነታቸውን አሜሪካም ያደረጉት የመጨረሻው የኢራን ሼህ ልጅ ሬዛ ፓህላቫይ ኢራን ነጻ ትሁን፣ ከሃይማኖት ጽንፈኝነት ትጽዳም ካሉ በኋላ ቴህራን የኒውክሌር መርሃ ግብሯን ማቆም አለባት፣ እንዲሁም በውጭ የሚገኙ ታጣቂ ቡድኖችን ብሎም ሽብርተኞችን መደገፍ መተው አለባት ሲሉ በኤክስ ገጻቸው ላይ አስፍረዋል። ፓህላቫይ እነዚህን ሽብርተኛና ታጣቂ ያሏቸውን ቡድኖች ግን በስም አልጠቀሱም። ፓህላቫይ አባታቸው በግፍ እንደተባረረ የሚያምኑና የንግስና ስልጣናቸው እንዲመለስላቸው የሚፈልጉ ናቸው። ሌላው አሜሪካ ተዋጊ ጀቶችን፣ ተሸካሚ እቃዎችን ከደቡብ ቻይና ባህር ማንቀሳቀሷም የጦርነቱን አይቀሬነት የሚጠቁም ነው ሲሉ ተንታኞች ይናገራሉ። አሜሪካ በመካከለኛው ምስራቅና አውሮፓ ላይ የጦር ጀት ተሸካሚ መሳሪያዎች የሏትም። ፔንታጎን ዩኤስኤስ አብርሃም ሊንከን የተሰኘውን የጦር ጀት ተሸካሚ መሳሪያ ከደቡብ ቻይና ማንቀሳቀሱም የሲኤንኤን ዘገባም ያሳያል። ዎል ስትሪት ጆርናል በበኩሉ ትራምፕ ባለፈው ጥቅምት ከሜዲትራኒያን ባህር ወደ ካሪቢያን ባህር ዩኤስኤስ ጀራልድ ፎርድ የተሰኘችው ተዋጊ ጀት መስደዱን ገልጾ አሁን ኢራንን ለማጥቃት የግድ ከደቡብ ቻይና ቀጠና ያለውን ዩኤስኤስ አብርሃም ሊንከንን ወደ ኢራን ለማጓጓዝ እንደተገደደ አስነብቧል። የአሜሪካ ባህር ኃይል 12 የጦር መርከቦች በካሪቢያን ባህር ሲኖሩት በመካከለኛው ምስራቅ 6 አሉት። ይህ ኢራንን ለማጥቃት በቂ እንዳልሆነ በማሰብ ይመስላል ፔንታጎናውያን ተጨማሪ መሳሪያዎችን ወደ ቀጠናው ማስጠጋት የፈለጉት የሚባለው። አሁን ላይ ሄልሲንኪ ታይምስ ይዞት የወጣው ዘገባ እንደሚያሳየው ደግሞ ትራምፕ በኢራን ላይ ወታደራዊ እርምጃ ከመውሰድ እቆጠባለሁ ማለታቸውን ሲሆን ለዚህ እንደ ቅድመ ሁኔታ ያስቀመጡት ደግሞ በተቃዋሚ ሰልፈኞች ላይ ኢራን ጥቃት ማድረሷን ካቆመች ነው ብለዋል። ከዚህ ጋር በተያያዘም በፓኪስታን የኢራን መልእክተኛ ሬዛ አሚር ሞግሃዳም ትራምፕ ጥቃት ከማድረስ የሚቆጠቡት ኢራን በሰልፈኞች ላይ የምታደርገውን ማዋከብ ካቆመች በኋላ ነው ሲሉ መናገራቸውን ይፋ አድርገዋል። አንዳንዶች ግን በየቅጽበቱ ሀሳባቸውን መቀያየር የማይሰለቻቸው ዶናልድ ጄ ትራምፕ አሁን ጥቃት አልፈጽምም ብለው ተመልሰው ደግሞ ቃላቸውን ሊያጥፉ ይችላሉ ሲሉ ገልጸው ምናልባት ማዘናጊያ እንዳይሆንም ስጋታቸውን ያስቀምጣሉ።